በሲሮ አፍቃሪ ክፍል 18 ሀዲሙ ኢምራን ለሰዓታት ያህል ስቅስቅ ብሎ በማልቀስ ላይ ነው። ከሴቷ ባልደረባው ሀዲሟ ኢክራም አጠገብ ተቀምጦ በተዘጋባቸው መኝታ ቤት ውስጥ ከማልቀስ ወደ ኋላ ማለት አልቻለም። ኢክራም ደጋግማ ልታጽናናውና ወደ ራሱ ልትመልሰው ብትሞክርም በፍጹም ሊሳካላት አልቻለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም፣ እንዴት ናችሁልኝ? እኔ በጣም ሰላም ነኝ አልሐምዱሊላህ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። አይነ በሲሮ አፍቃሪ ከሚለው ታሪክ ክፍል 18 ደርሰናል። ኢምራን አህመድ ላይ ባደረገው ነገር ኤልያስ እሺ ብሎ ስልክ ደውሎ በመስማማቱ እጅግ በጣም ጸጸት ውስጥ ገብቷል። ምንም ማድረግ በማይችልበት ሁኔታ ለቤተሰቦቹ ሲል ቢገባ እንኳ ክፉኛ ልቡ ተሰብሯል። ኢምራን ይላል እኔ እኮ ማለት ከለጋነቴ ጀምሮ አንድም ነገር ሳያጎልብኝ ያኖረኝ ስበላና ስጠጣ የነርኩበት ቤት እንደፈለግኩኝ ሆኜ እንደ ሰራተኛ ሳይሆን እንደ አባወራ ማናለ እስኪ በሳህን አቅርቦ መብላት ትቶ በትሪ አብሮን የሚበላ ባለሀብት የት ነው ያየነው? ልክ እንደ አባወራ አብረነው ክብ ሰርተን እየበላን ቤተሰቦችን እንኳ ከነበሩበት የላስቲክ ቤት አውጥቼ አሁን ባሉበት ዘመናዊ ቪላ ቤት ውስጥ እንዲያስገባቸው ያረገኝ በወር ውስጥ 2 ጊዜ በየ15 ቀኑ ትልቅ ገንዘብ ደሞዝ የሚከፍለን። ቆይ እንዴ አህመድ አይነት ማናለና ነው አንድ ቀን እንኳ እንደ ሰራተኛ እንደ አገልጋይ እንዲሰማን ሳያረግ ሀዲም የሚል የማዕረግ ስም ሰጥቶን ልክ እንደ እህቶቹና ወንድሞቹ አኑሮን ሲያበቃ እኔ እሱ ላይ ይህን ማድረጌ ተገቢ ነበር? ግን ተገቢ ነው ወይ አላት። ኢክራምም ልክ እኮ አይደለህም፣ ልክ ነህ እኮ አይደለም እያልኩህ ያለሁት ግን ምን ማድረግ ትችላለህ? በቃ ሰውየው እጅግ ክፉና አረመኔ ከመሆኑ ብዛት ስልኩን እንድትደውል ከማድረጉ በፊት ስለ ቤተሰቦችህ ጠየቀህ። በቃ ቀለበት ውስጥ ከተተህ ቀድሞ። ከዛ በኋላ የራሱን ጨዋታ ተጫወተ። ካንተ አቅም በላይ እኮ ነው። ኢምራን ይሄን ተረዳ እንጂ አለችው። ይሄን ተረዳ እንጂ አለችው። እሱ ግን በዚህ የሚመለስ አይደለም። የፈለገ ቢሆንስ ቆይ ከሱ እድሜ ላይ ቀንሼ ማኖራቸው እድሜ እንዲህ ያለ ክፉ ስራ ሰርቼ የማገኘው ከኤልያስ መቀበለው ገንዘብ ለነሱ በረካ ይሆንላቸዋል፣ መጥፊያቸው እንጂ መኖሪያ ይሆናቸዋል። ምን አይነት ሰው እንደሆንኩኝ አላውቅም አላት። ኢክራም በዚህ ሁኔታ ከዚህ በላይ እንዲቆይ ልትፈቅድለት አልቻለችም፣ አልፈለገችም። ኢምራን አሁን ግን ይበቃሃል፣ በቃ አሁን እዚህ ጋር ተቀምጠህ ብታለቅስ ብትጮህና ብትጸጸት ምንም የምታመጣው ነገር የለህም እንዴ? ገና ነገ ሄደህ ልትፈራረም አይደል እንዴ? ስለዚህ ይሄውልህ አሁን መፍትሄ ነው ማሰብ ያለብህ። እኔና አንተ የኖርንበትንና እንደ ልባችን የተመኘነውን ሁሉ ያቀድነውን በአጠቃላይ የሆንበትንና ያገኘንበትን የመልካሙንና የቸሩን የአህመድን ውለታ ለመመለስ ወይም ደግሞ ለሱ ለማድላት አቅማችን ሁሉ ተጠቅመን መፍትሄ መስራት ነው ያለብን አለችው። ኢምራን እኮ የምን መፍትሄ ኢክራም፣ እኔና አንቺ እኮ ተራ አገልጋዮች ነን። ምንድነው ከኛ የሚጠበቀው? እኛ ማምጣት የምንችለው መፍትሄ ምንድነው አላት። ኢክራም ግን ልቧ ትልቅ ነው። ይሄውልህማ ኢምራን፣ እኔ ብዙ ነገሮችን እያሰብኩኝ ነው። የመጀመሪያው ነገ አንተም ሆንክ እኔ ኤልያስን ከመጣበት ሰዓት ጀምሮ በጣም የልብ ወዳጁ አድርጎ ልክ የጋርዶቹ ያህል እንዲያምነን አገልጋዩ መስለን በደንብ እንቀርበዋለን። ታማኝ መስለን እንደውም ብዙ አህመድን ምንም ጉዳት ሊያደርሱበት የማይችሉ ሚስጥር የሚመስል ነገሮች እየነገርን
ኤልያስን በቁልፋችን ስር እንከተዋለን። በቃ ያለንን ሁሉ እየተዝናናን እየታዘንለት የሆነ መልአክ የሆነ ያህል እስኪሰማው ድረስ እናደርገዋለን። ያኔ ያምነናል። ሲያምነን ደግሞ ስልክ እንዲደውል ከዚህ ቤት ወጥተን እንቅስቃሴ እንድናደርግ ይፈቅድልናል። ምክንያቱም የእሱ ሰዎች እንመስለዋለን። በዚህ ጊዜ ስራችንን መስራት እንጀምራለን አለችው። ኢምራን ብዙም አልተገለጠለትም። ይሄውልህማ ምን መሰለህ ምናደርገው፣ የመጀመሪያው ነገር አንተ በቤተሰቦችህ ምክንያት ነው አይደል እንደዚህ የቆለፈህ? ስለዚህ ለቤተሰቦችህ እውነቱን ትነግራቸዋለህ አለችው። ኢምራንም እንዴ ምን ሆነሽ ነው ኢክራም? ምን ብዬ ነው ምነግራቸው? ከኤልያስ ቀድሜ እኔው ልገላቸው ነው እንዴ ምነግራቸው? አለና ተነፋረቀባት። አይደለም ኢምራን አይደለም፣ እንደሱ አይደለም። ይኸውልህ ብዙዎቻችን ለቤተሰቦቻችን ነገሮችን ስንደብቅ ነው ብቻችንን በሰቀቀን ውስጥ ሆነን የባሰ ችግር ስናመጣ የምንገኘው። እነሱ ማያወያዩት አንድም ለነሱ ህይወት ይጠቅማል፣ ሁለተኛ ደግሞ የመፍትሄ አጋር ይሆነናል። አየህ ሰውን ማማከር ቆንጆ ነው የሚሆነው። ለቤተሰቦችህ አህመድን ያውቁታል አይደል? ይወዱታል። ምን አይነት ሰው እንደሆነ በደንብ አስተዋውቀሃቸዋል። ስለዚህ እንደዛ የምትወዱት አህመድ መጥፎ ነገር መጥቶበታል። ጠላቱ የነበረው ሰው ሊያጣው ፈልጎ እኔንም ደግሞ መጠቀሚያ ሊያደርገኝ ነው። ለዚህ እምቢ ካልኩት ደግሞ እናንተን አንዳች ነገር እንደሚያደርስባችሁ አስፈራርቶኛል። ስለዚህ ቦታ ልቀቁ ትላቸዋለህ። በቃ ለትንሽ ጊዜ እጅግ በጣም ለትንሽ ጊዜ ቤቱን ዘግተው ሌላ ቦታ ላይ ሌላ ከተማ ወይ ቤት ይከራያሉ፣ አሊያም ደግሞ ሆቴል ያርፋሉ። ገባህ? በቃ ገንዘብ ልትልክላቸው ካነሰም እኔ እጨምርልሃለሁ አለችው። ውድና የተከበራችሁ የቻናል ቤተሰቦች ክፍል 18 እዚህ ድረስ አንብቤ የላችኋለሁኝ። በቀጣይ ክፍል የምንገናኝ ይሆናል። በጣም ረዥም ስለሆነ አልጨረስኩትም ማለት ነው። ቤተሰብ ቪዲዮ እንዳይረዝምባችሁ ብዬ ነው። የዚህ ታሪክ መጨረሻ እኔን ራሱ በጣም ነው እያጓጓኝ ያለው። ከተመቻችሁ ላይክ፣ ሼር ማድረጋችሁን አትርሱ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ለቤት አዲስ የሆናችሁ ሰብስክራይብ አድርጉ፣ ነባሮችም ደግሞ ላይክ ሼር አድርጉ። አይከፈልበትም። ቪዲዮ ከመጣችሁ አይቀር ከነ መጨረሻው እዩልኝ። ማሮቼ፣ ፍቅሮቼ፣ ሁሉ ነገሮቼ ብላለች አይባደል። ስለዚህ እኔም እንደሷ እያልኩኝ ልበላችሁ እንጂ እናንተማ መቼም አትበገሩም አይደል? ሲለምኗችሁማ ይበሰባችኋል። ለማንኛውም ለነበረ ቆይታ ከልብ አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።